ታሪክ እንደ መጽሐፍ ነው። ነገር ግን ይህ መጽሐፍ በቃላት አይጻፍም፣ በድንጋይ ወር በሐውልት ይጻፋል። ዛሬ ከዓለም ታላላቅ ሙዚየሞች አንዱ ወደ ግሪክ ናሽናል አርኪኦሎጂካል ሙዚየም እንጓዝ። እዚህ ቦታ ከሺዎች ዓመታት በፊት የነበሩ ሰዎች ድምፅ እንደገና ይሰማል። በ19ኛው ክፍለ ዘመን ግሪክ ከኦቶማን ግዛት ነፃ ከሆነች በኋላ ታሪኳን ለመጠበቅ ትልቅ እርምጃ ተጀመረ። ይህ ሙዚየም እንደ አውሮፓውያን አቆጣጠር በ1866 ተመስርቶ በ1889 ተጠናቀቀ። ዓላማው ከግሪክ ሀገር የተገኙ ታሪካዊ ዕቃዎችን ለማስቀመጥ ነበር። ነገር ግን በጊዜ ሂደት ከተለያዩ ክልል ዕቃዎች ተጨማምረው ዓለም ላይ ትልቁ ሙዚየም ሆነ። አሁን ወደ ቀድሞ ታሪክ እንመለስ። እዚህ ከ7000 ዓመታት በፊት የተሰሩ ዕቃዎች አሉ። ሰዎች ግን በዚያን ጊዜ እንዴት ነበሩ? ምን ይበሉ ነበር? እንዴት ይኖሩ ነበር? እነዚህ ዕቃዎች መልስ ይሰጣሉ። ማስክ። ይህ ማስክ የንጉሥ ነበር ተብሎ ይታሰባል። አሁን ወደ ሐውልቶቹን እንመልከት። ግሪኮች ሰውነትን እጅግ በትክክል ይስሉ ነበር። የአማልክትን ሐውልቶች እንደ ሕይወት አድርገው ይስሉ ነበር። ከእነዚህ መካከል የታዋቂው የዙስ ወይም የፖሴይዶን ሐውልት እጁን እየዘረጋ እንደሚወርድ ይመስላል። የአንቲኬቴሪያን ሜካኒዝም። ይህ መሳሪያ ከ2000 ዓመታት በፊት ተሰርቶ የፀሐይና የጨረቃን እንቅስቃሴ ይቆጥር ነበር። በእውነት ይህ የመጀመሪያው ኮምፒውተር ነው የሚባልለት ነበር። እነዚህ ዕቃዎች አንድ ነገር ያሳያሉ። ሰዎች እንደኛ ይበሉ፣ ይወድቁ፣ ይበሉ ነበር፣ ይወዱ፣ ይፋቀሩም ነበር፣ ይጨነቁም ነበር። በሸክላ ላይ የተሳሉ ስዕሎች ሕይወታቸውን ያሳያል። ይህ ሙዚየም ታሪክ ብቻ አይደለም። ካለፈው ተማርን፣ ዛሬን እንረዳ እና ወደፊት እንሄዳለን።